ኢትዮጵያ ወደ ባህር በር እንድትወጣ ካይሮ ትፈልጋለች በሉ አለች። በምድር በተራራ በጅረት የነበረውን ስልጠና ዛሬ ወደ ባህር ያሸጋገር ነው። ከውሃ የመራቅ ከውሃ የመሸሽ ውሃን እንደ ባዕድ አምልኮ የማየት ክፉ ልማዳችን አሁን ባለው የልማት እሳቤ ሪቨርሳይድ አርቲፊሻል ኢንተለጀንስ ግድቦች በመገንባት ውሃ ሕይወት ውሃ ልማት መሆኑን ማረጋገጥ መጀመራችን ይታወቃል። ይህ ውጊያ ጨራሽ የተባለ አየር ወለድ እንዴት ዛሬ ተመረቀ? እንዴት 65 ዓመት ሞላው? በዋናነትስ ስልጠናው ከምድር ወደ ባህር ገብቶ ውሃ ላይ መሰልጠንን ስለምን መረጠ የሚለውን መልስ ለማግኘት ስልክ ተደዋወሉ፣ ተማከሩ፣ የአቋም መግለጫ አውጥተው የአየር ወለድ ምረቃውንና ስለ በራሪ ቀያይ ነብሮች የሰማነውን አንቀበልም። የኛ ተልዕኮ ውጊያ የሚያስቀር ውጊያ የሚጨርስ ኤሊት ፎርስ መገንባት ነው። የናንተ ተልዕኮ ኢትዮጵያን መገንባት፣ ኢትዮጵያን መጠበቅ፣ ኢትዮጵያን ማጽናትና ኢትዮጵያን ማሸጋገር ነው። ኢትዮጵያ በልጆቿ ላብ ትሰራለች። ኢትዮጵያ በልጆቿ አጥንትና ደም ትጸናለች። ኢትዮጵያ አልተደፈረችም፣ አትደፈርም። በክብርና በነጻነት ለልጆቻችን የምናሸጋገራት ብቸኛዋ የአፍሪካ ፈርጥ ሆና ትቀጥላለች። ኢትዮጵያ ግን ሐዋሳ ላይ በጠቅላዩ በኩል ጠቅላይ የሆነ አቋሟን በሚያስረዳ ፍላጎቷንና መሻቷን በሚያስፈጽም ሁኔታ ሚና ያለውን ውጊያ ጨራሽ ማርሽ ቀያሪ ተወርዋሪ ተምዘግዛጊ ሲመታ የማይታይ እንደ መብረቅ ከመታ በኋላ ግን ወይ ተማታንደ የሚባለለትን ዘመኑን በዋጀ ትጥቅ ጋር ያከናውነው ዘንድ ለመላው አፍሪካ ኩራት የሆነች ኢትዮጵያን እናስረክባቸዋለን። ይህ ግን በዋዛ ፈዛዛ ሳይሆን ላባችን አንጠፍጥፈን ደማችን አፍስሰን አጥንታችንን ከስክሰን ኢትዮጵያን እንገነባለን። ካይሮ እንዳስፈራሩት ሕፃን የታችኛውን ከንፈሯን ወደ አገጯ ለጥጣ አኮረፈች። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍ እናገዛ የሞርስ የበላይ ጠባቂና የዲሲው ምስጋናቸውን አቅርበውላቸዋል። በቀጣይ ወደ እስራኤል ከሄዱ የአየር ወለድ መስራቾች አንዱ ለሰላምታም ለዚያራም በህይወት ሐዋሳ ያገኘኋቸው ሻምበል ፍራንኮ ቦሎኒ ሊታመን የማይችል ታሪክ ይዤ እመለሳለሁ። ሻምበል ፍራንኮ እኔ ባለሁበት መኪና የተሳፈሩት ቢሾፍቱ ነው። መኪናው ነጎደ። ዝዋይ ለቁርስ ወረድን። ሻምበል ፍራንኮ ከመኪናው ወረዱ። ቡና ከምጠጣበት ጠረጴዛ ትይዩ ላይ ሆነው እያዩኛል። እኔ እፈርታሙ ጀግኖቼን የማላውቅ ባውቅም አመስግኜ ያላከበርኳቸው የተቀመጥኩበትን ወንበር ለቅቄ አክብሮቴን እያላሳየሁ ስለተከፈለልኝ ዋጋ እንኳንስ ድምፅ አውጥቼ እያልጎመጎምኩም ቢሆን ያልከፈልኩት ዕዳ ጉሮሬን አንቆ ይዞኝ ዝም ያልኩ እኔ ፈረንጅ የሚመስሉ ባርኔጣ ያደረጉ ትልቅ ሰው ትክ ብሎ ስላየኝ ግን አንድ ታሪክ አላጣም ብዬ ገምቼ አይናቸውን አየሁ። ስለ ሞርስ ፕሮግራምና በአቀራረቤ እንደሚወዱኝ እንደሚያውቁኝ ሲነግሩኝ ተደሰትኩና ለደቂቃዎች በአዛውንቱ ትከሻ ተለጥፌ ተፍለቀለኩ። አመሰገንኩና እርሶን ማን ልበል አልኩ። ከመጠየቅ ደጃዝማችነት ይቅር፣ እኔ ፍራንኮ ቦሎኒ ይባላለሁ። የመጀመሪያው አየር ወለድ መስራች እስራኤል ሄደው ከሰለጠኑ ውስጥ አንዱ ነኝ።
አሉኝ ሻምበል ፍራንኮ። የመሳሪያ ግምጃ ቤቱ ያ ረዥም መለሎ ቆንጆ አፍንጫ ሰልካካ ብዙ አወራን። ለአደባባይ ወግ የሚሆነውን ይዤ እመጣለሁ። ለብሔራዊ ሰንደቅ ክብር ሰላም። የካቲት 2018 ዓ.ም በሲዳማ የሐዋሳ ሰማይ ጀንበር ከወጣች በኋላ በስታዲየም የውጊያ ጨራሾቹ የውጊያ ማርሽ ቀያሪዎቹ የአየር ወለድ ሰልጣኞች ምረቃና የልዩ ዘመቻዎች እዝ 65ኛ ዓመት የምስረታ በዓል ይከበር ነበር። የጦር ኃይሎች ጠቅላይ አዛዥ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ ተገኝተው ንግግር አደረጉ። አፈጉባኤ ታገሰ ጫፎ፣ የክልላችን ርዕሰ መስተዳድር ደስታ ፊልድ ማርሻል ብርሃኑ ጁላ፣ ጀነራል አበባው ታደሰ፣ የውቢቷ ከተማ ሐዋሳ ከንቲባ ጥራቱ በየነ፣ ጀነራል መኮንኖች፣ የስፔሻል ፎርስ የአየር ወለድ ምሩቃንና አባላት፣ የሐዋሳ ከተማ ነዋሪዎች፣ መላው የኢትዮጵያ ሕዝብ ታሪክ ከማይዘነጋው የመለዮ ለባሽ የአዲስ ምሩቃን በተለይም በርከት ያሉ ሴት አየር ወለዶች የተመረቁበትን በዓል በጋራ በሐዋሳ ከተማ ለማክበር በመገናኘታችን የተሰማኝን ታላቅ ደስታ ልገልጽላችሁ እወዳለሁ። ሐዋሳ የኢትዮጵያ ሁነኛ ራዕዮች የሚበሰሩበት፣ ቄጠላ በውስጥ የሸሸግነውን በቤት የመከርነውን በዝማሬ የምንገልጥበት፣ ይህ ቦታ በተደጋጋሚ ያለምነውን የተናገርንበት፣ ስናሳካም በጋራ ድል ያበሰርንበት ቦታ ስለሆነ ለመላው የሲዳማ ሕዝብ በተለይም ቄጠላን በውብ መንገድ ላቆዩልን አባቶች የከበረ ምስጋናዬን ላቀርብ እፈልጋለሁ። የዛሬ 5 ዓመት ገደማ በዚሁ ቦታ አዲስ አበባን እንደ ስሟ አበባ እናደርጋታለን ባልነው መሰረት ባለፉት 5 ዓመታት አዲስ አበባ ብቻ ሳይሆን በርካታ ከተሞች አበባ ሆነው ሐዋሳ ደግሞ ብርሃን ሆና ስላየናት የተሰማንን ከፍተኛ ደስታ ልገልጽላችሁ እወዳለሁ። ለመላው የኢትዮጵያ ሕዝብ ሐዋሳ ተሞሽራለች። ቅዳሜና እሁድ ምን ታደርጋላችሁ? ኑ እናስተናግዳችሁ እያለች ስለሆነ በአዲስ አበባ ያላችሁ ሰዎች የሐዋሳን ብርሃን፣ የሕዝቡን ፍቅር እንዲሁም ታሪካዊ ማንነቱን በቅዳሜና እሁድ እየመጣችሁ እንድትጋሩ
የእኛን ደስታ እንድትካፈሉ ከሐዋሳ ግብዣ አቀርብላችኋለሁ። የሰው ልጅ ከእናትና ከአባቱ ደም ዘር ተጋርቶ ይወለዳል። የሰው ልጅ ከሀገሩ ባህል፣ ቋንቋ፣ ማንነት ተጋርቶ ይወለዳል። የዛሬ አየር ወለዶች ደግሞ ከእናት ከአባታቸው ከድንቂቷ ኢትዮጵያ ሀገራቸው እንዲሁም ከአየር የተወለዱ የኢትዮጵያ ልዩ ስጦታዎች ናቸው። ቀይ ቦኔት የለበሱ ከአየር ተምዘግዝገው የሚወርዱ ባለ ሁለት ክንፍ ልዩ ተምዘግዛጊ አየር ወለዶች በአንደኛው ክንፍ ዓላማ፣ በሌላኛው ክንፍ ዲሲፕሊን አንግበው ከአየር የሚወርዱ ውጊያ የሚያስቀሩ ውጊያ የሚጨርሱ የአፍሪካ የነጻነት ቀንዲል የሆነውን አረንጓዴ፣ ቢጫ፣ ቀይ ሰንደቃችንን በድል የሚያውለበልቡ ጀግኖች ስለሆኑ የሚገባቸውን ክብር እንደ ሀገር በጋራ እንድሰጣቸው በታላቅ ትህትና እጠይቃለሁ። የኛ ተልዕኮ ራዕይ ያለው ለትውልድ የሚሸጋገር ሁነኛ ተቋም መፍጠር ነው። የኛ ተልዕኮ ውጊያ የሚያስቀር ውጊያ የሚጨርስ ኤሊት ፎርስ መገንባት ነው። የናንተ ተልዕኮ ኢትዮጵያን መገንባት፣ ኢትዮጵያን መጠበቅ፣ ኢትዮጵያን ማጽናትና ኢትዮጵያን ማሸጋገር ነው። ኢትዮጵያ በልጆቿ ላብ ትሰራለች። ኢትዮጵያ በልጆቿ አጥንትና ደም ትጸናለች። ኢትዮጵያ አልተደፈረችም፣ አትደፈርም። በክብርና በነጻነት ለልጆቻችን የምናሸጋገራት ብቸኛዋ የአፍሪካ ፈርጥ ሆና ትቀጥላለች። የኛ ዝግጅት በድፍን አፍሪካ ሰላም ለማረጋገጥ፣ በድፍን አፍሪካ ብልጽግናን ለማረጋገጥ፣ በቀጠናችን ላሉ ሀገራት አለኝታ መከታ ጋሻ ለመሆን ነው። ለዚህም ሲባል አንድ ዘዴም መጣላት። ተከፋይዋ ከሆኑትና ብዙ ተነባቢ ካላቸው ጋዜጦች አንዱን መረጠች። እቅዷ ማዘናጋት የሚል ነበርና ደውላ አዘጋጆቹን ጠራች። እንዲህም በሉና አሰራጩ አለቻቸው። ኢትዮጵያ ወደ ባህር በር እንድትወጣ ካይሮ ትፈልጋለች በሉ አለች። ከነበረሽ እስከዛሬ አቋም እንዲህ ባለ ፍጥነት በቶሎ መገልበጥ ያልሽውን እውነት ብሎ ለመቀበል ወይም ጊዜ እንኳን ለመውሰድ አስቸጋሪ ያደርገዋል እኮ ኦባይ መካሪ ገጠማት። አሰብ አደረገችና ልክ ነው፣ በታላቁ የህዳሴ ግድብ ላይ ውይይት ካደረግንና ስምምነት ላይ ከደረስን የሚለውን ጨምሩበት ተባለ። እንዲህ ካለው ምክር ቀጥሎ ጋዜጠኞቹ ክፍያቸውን ተቀብለው እየወጡ አንዱ ወደ ኋላ ቀረት ብሎ የኢትዮጵያው መሪ እኮ በውሃ ላይ የነበረንን መፍራት በባህር ጉዳይ መጠየቅ ኃጢአት እንዲሆን የተደረገብን እያለ ድሮ የእኛው አባቶች ከሃይማኖት ጋር እያያዙ ውጉዝ ነው ያስቀጥፋል፣ ውሃ ዳር አትሄዱ፣ ልክፍታለ ምናምን ሲሉና ሲያስፈራሩበት የነበረውን መርገምት ሁሉ ተረት ተረት ነው ማለቱን ሰምታችኋል አይደል? አለና ሐሳብ አነሳ። አዎ ዋናው ሽንፈት በታሪክና በሃይማኖት ሽፋን ያሰርነው እየተፈታ መሆኑ እኮ ነው። የምንተማመንባቸው ኃይሎችም እንደፈለግነው እንደከፈልናቸው መጠን ማተራመሱን አልቻሉም። ለማንኛውም ይህ ለኢትዮጵያ የባህር በር መውጫ ለመፍቀድ ግብፅ ፈቃደኛ ናት የሚለውን ፕሮፓጋንዳ በስፋት አሰራጩት ተባለ። በምድር በተራራ በጅረት የነበረውን ስልጠና ዛሬ ወደ ባህር ያሸጋገር ነው። ከውሃ የመራቅ ከውሃ የመሸሽ ውሃን እንደ ባዕድ አምልኮ የማየት ክፉ ልማዳችን አሁን ባለው የልማት እሳቤ ሪቨርሳይድ አርቲፊሻል ኢንተለጀንስ ግድቦች በመገንባት ውሃ ሕይወት
ውሃ ልማት መሆኑን ማረጋገጥ መጀመራችን ይታወቃል። ይህንን የሰማችው የኢትዮጵያ የእድገት እንቅፋት ታሪካዊ ጠላት የሚለውን መስፈርት የምታሟላዋ ካይሮና በረብጣ የፔትሮል ዶላር ተቆራጭ የሚደረግላቸው አንዳንዴም ፈልጋ ለሴራ ስትጠራቸው የአውሮፕላን ራይድ በራሷ ወጪ የምትልክላቸው ኢትዮጵያ ጠል የሆኑ የአገር መሪን ጨምሮ ሁሉም ተረበሹ። ክፉኛ ድንጋጤ በቀጣናው ለይስሙላ ጎረቤት በተባሉ አገራት ዘንድም ሆነ። ይህ ውጊያ ጨራሽ የተባለ አየር ወለድ እንዴት ዛሬ ተመረቀ? እንዴት 65 ዓመት ሞላው? በዋናነትስ ስልጠናው ከምድር ወደ ባህር ገብቶ ውሃ ላይ መሰልጠንን ስለምን መረጠ የሚለውን መልስ ለማግኘት ስልክ ተደዋወሉ፣ ተማከሩ። የአቋም መግለጫ አውጥተው የአየር ወለድ ምረቃውንና ስለ በራሪ ቀያይ ነብሮች የሰማነውን አንቀበልም ማለት ከጀላቸው። ኢትዮጵያ ግን እንደ ቀደምትነቷ እንደ ነፃ አገርነቷ ድፍን የአፍሪካ አገራት ድፍን የምስራቅ አፍሪካ አገራት እንኳን ደስ አላችሁ አለች። ካይሮ እንዳስፈራሩት ሕፃን የታችኛውን ከንፈሯን ወደ አገጯ ለጥጣ አኮረፈች። ሐቆ ግን በቀይ ባህር ቀጣና አዲስ የኃይል አስተላለፍ እየተደራጀ መሆኑና 2 ግዙፍ ግድቦችን በአባይ ወንዝ ላይ እየተሰራ መሆኑ ነው። ይህ ጉዳይ ግን ግብፅን አስደንግጧታል። ኤርትራን እንዴት ልታደርጋት እንዳሰበች እንጃ። የናይል ወንዝ አጠቃቀምን በተመለከተ ከኢትዮጵያ ጋር ስምምነት ለመግባት የወረቀት ላይ አማላጅ እንዳሰበችው በተንኮለው ውሳ አስነብባለች። ኢትዮጵያ ግን ሐዋሳ ላይ በጠቅላዩ በኩል ጠቅላይ የሆነ አቋሟን በሚያስረዳ ፍላጎቷንና መሻቷን በሚያስፈጽም ሁኔታ ሚና ያለውን ውጊያ ጭራሽ ማርሽ ቀያሪ፣ ተወርዋሪ፣ ተምዘግዛጊ ሲመታ የማይታይ እንደ መብረቅ ከመታ በኋላ ግን ወይ ተማታንደ የሚባልለትን ዘመኑን በዋጀ ትጥቅ ጋር ያከናውነው ዘንድ ሲመረቅና የወጣበት 65ኛ ዓመቱን ሲያከብር የኢፌዴሪ ጠቅላይ ሚኒስትርና የጦር ኃይሎች ጠቅላይ አዛዥ ዶክተር አብይ አህመድ ይህንን ተናግረዋል። በዚህ ብቻ ሳያበቃ ከሶማሌ ጫፍ እስከ ምጽዋ ጫፍ በባህር የሚያጋጥሙ ሽብሮችን ወንድም ህዝቦችን ደግፈን ሽብርን ለማስቀረትና ልማት ብልጽግናን በቀጠናችን ለማረጋገጥ ለኢትዮጵያ ብቻ ሳይሆን ለቀጠናው በቂ የሆነ ኤሊት ፎርስ ቴክኖሎጂ የታጠቀ ቴክኖሎጂ የሚጠቀም በድሮን ሪኮነሰንስ የሚያደርግ በካሚካዚ ምሽግ የሚያፈርስ በምሽግ ብቻ ሳይሆን በስትራቴጂክ ቦታዎች በሰላም ወረዳዎች ውጊያን የሚያጧጥፍና የሚያሳጥር ተቋም ኢትዮጵያ ስለገነባች ድፍን የምስራቅ አፍሪካ ሀገራት ድፍን የአፍሪካ ሀገራት እንኳን ደስ ያላችሁ እንኳን ደስ ያለንላችሁ ፈልጋለሁ። ተቋም የምንገነባው ኤሊት ፎርስ የምንገነባው በቀጠናችን በከባቢያችን ውጊያ በቀጠናችን በከባቢያችን ሽብር እንዳይፈጠር ነው። ሲፈጠርም ባጠረ ጊዜ ለመቋጨት ነው። የገነባነው ኃይል ከኢትዮጵያ ውጪ ባሉ ዓለም አቀፍ ስምሪቶች ስመጥር ተግባራት ሲፈጽም እንደኖረው ሁሉ በዚህም ዘመን ያንን ታሪክ የሚደግም የቀይ ቦኔት ክብር የገባው ለባንዲራ ክብር ለሀገር ክብር ለሀገር ነጻነት ራሱን የሚሰዋ በአእምሮም በአካልም የበለጸገ ቴክኖሎጂን የሚያጫውት የሚጠቀም ውጊያን የሚሰራ የሚጨርስ ኃይል ስለገነባን የመከላከያ ኃይላችን የኢትዮጵያን ነጻነት የአፍሪካን ሰላም ዛሬም እንደ ትናንቱ የሚያስከብር አስተማማኝ ኃይል መሆኑን ዛሬ በድጋሚ ከሐዋሳ ለመላው ሕዝባችን ለማብሰር እፈልጋለሁ። ሐዋሳ የፍቅር፣ የሰላም፣ የደስታ ከተማ ብቻ ሳይሆን
የኢትዮጵያ ራዕይ የሚፈልቅባት የሚነገርባት ከተማ መሆኗ ይታወቃል። በዚህች ከተማ ዛሬ ለመላው የኢትዮጵያ ሕዝብ ማረጋገጥ የምፈልገው የኢትዮጵያ ብልጽግና ይረጋገጣል። የኢትዮጵያ የአፍሪካ መሪነትና ምሳሌነት ይረጋገጣል። ልጆቻችን ድህነትን ታሪክ አድርገው ለመላው አፍሪካ ኩራት የሆነች ኢትዮጵያን እናስረክባቸዋለን። ይህ ግን በዋዛ ፈዛዛ ሳይሆን ላባችን አንጠፍጥፈን ደማችን አፍስሰን አጥንታችንን ከስክሰን ኢትዮጵያን እንገነባለን። ሲዳማን እንገነባለን። ሐዋሳን እንገነባለን። አፍሪካን እንገነባለን። የሐዋሳ ከተማ ነዋሪዎች ምርጥ ከንቲባ አግኝተናል። እንደዚህ ያለው እድል ሁል ጊዜ ስለማይሳካ ከንቲባችንን በመደገፍ ውቢቷን ሐዋሳ ዳግም በመስራት መላው የኢትዮጵያ ሕዝብ ሊመጣባት የሚጓጓት ዓለም አቀፍ ከተማ እንድትሆን ባላችሁ አቅም ሁሉ ከከንቲባችን ከርዕሰ መስተዳድሩ ጎን በመቆም ሐዋሳን ዳግም እንድንገነባ በታላቅ ትህትና አደራ ልላችሁ ፈልጋለሁ። ለከንቲባችን ለርዕሰ መስተዳድሩ ሐዋሳ ከሚገባት ትናንት ያየነው 1% ብቻ ነው። በዚህ ሳንረካ በዚህ ሳንቆም ቀን ከሌት በመስራት ሐዋሳን ብዙ አፍሪካውያን መጥተው የሚጎበኟት ዓለም አቀፍ ስብሰባዎች የሚካሄዱባት እንዲህ ያለው ትልቅ በዓል የሚከናወንባት መዲና እንድትሆን መንግስት፣ ህዝብ በጋራ በመሆን እቺን የፍቅር ከተማ እንድንገነባ በታላቅ ትህትና እጠይቃለሁ። በነበረን ቆይታ ላሳያችሁን ፍቅር፣ ላሳያችሁን ክብር፣ ለሲዳማ ህዝብ ማንነት መገለጫ ለሆነው እንግዳ ተቀባይነትና የቄጤላ ስነ ስርዓት እንዲሁም መልእክቶቹ በሙሉ ታላቅ አክብሮትና ፍቅር ያለኝ መሆኑን እየገለጽኩ ዳግም ወደ ሐዋሳ ስንመጣ በአዲስ ታሪክ፣ በአዲስ ድል፣ በአዲስ መከናወን፣ በአዲስ ምስጋና እንደምንገናኝ ያለኝን ሙሉ እምነት እገልጻለሁ። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ በደም በላባቸው ተገንብታ የነጻነት ቀንዲል ሆና ለዘላለም ትኑር። ፈጣሪ ላደረገልን ለሚያደርግልን ሁሉ ክብር ምስጋና ለሱ ይሁን። አመሰግናለሁ። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ የሞርስ የበላይ ጠባቂና የዲሲው ምስጋናቸውን አቅርበውላቸዋል። በቀጣይ ወደ እስራኤል ከሄዱ የአየር ወለድ መስራቾች አንዱ ለሰላምታም ለዚያራም በህይወት ሐዋሳ ያገኘኋቸው ሻምበል ፍራንኮ ቦሎኒ ሊታመን የማይችል ታሪክ ይዤ እመለሳለሁ። ሻምበል ፍራንኮ እኔ ባለሁበት መኪና የተሳፈሩት ቢሾፍቱ ነው። መኪናው ነጎደ። ዝዋይ ለቁርስ ወረድን። ሻምበል ፍራንኮ ከመኪናው ወረዱ። ቡና ከምጠጣበት ጠረጴዛ ትይዩ ላይ ሆነው እያዩኛል። እኔ
እፈርታሙ ጀግኖቼን የማላውቅ ባውቅም አመስግኜ ያላከበርኳቸው የተቀመጥኩበትን ወንበር ለቅቄ አክብሮቴን እያላሳየሁ ስለተከፈለልኝ ዋጋ እንኳንስ ድምፅ አውጥቼ እያልጎመጎምኩም ቢሆን ያልከፈልኩት ዕዳ ጉሮሬን አንቆ ይዞኝ ዝም ያልኩ እኔ ፈረንጅ የሚመስሉ ባርኔጣ ያደረጉ ትልቅ ሰው ትክ ብሎ ስላየኝ ግን አንድ ታሪክ አላጣም ብዬ ገምቼ አይናቸውን አየሁ። ስለ ሞርስ ፕሮግራምና በአቀራረቤ እንደሚወዱኝ እንደሚያውቁኝ ሲነግሩኝ ተደሰትኩና ለደቂቃዎች በአዛውንቱ ትከሻ ተለጥፌ ተፍለቀለኩ። አመሰገንኩና እርሶን ማን ልበል አልኩ። ከመጠየቅ ደጃዝማችነት ይቅር፣ እኔ ፍራንኮ ቦሎኒ ይባላለሁ። የመጀመሪያው አየር ወለድ መስራች፣ እስራኤል ሄደው ከሰለጠኑ ውስጥ አንዱ ነኝ አለኝ ሻምበል ፍራንኮ። የመሳሪያ ግምጃ ቤቱ ያ ረዥም መለሎ ቆንጆ አፍንጫ ሰልካካ። ብዙ አወራን። ለአደባባይ ወግ የሚሆነውን ይዤ እመጣለሁ፣ እንዳያመልጣችሁ። የተወደዳችሁ የሐዋሳው ጉዞ ደብተሬ ገጾች ላይ የያዝኳቸውን ማስታወሻዎች በተከታታይ ያስኮመኩማቸዋለሁ። ኢትዮጵያ ያላት ነገር እኮ የተሸከመችው እውነት በትውልድ ቅብብሎሽ የገጠማትን ይህን ለወዳጄ ለሞርስ ቤተሰቦች ነግሬ ብዬ ሳልጨርስ እዚያው በቆምኩበት ምድር ሌላ ተአምር አየሁልህ። ይህም አለበትና መሰናዶ እንዳያመልጣችሁ። የባዕዳንና የባንዳን መንደር ያስጨነቀው የሐዋሳው እውነታ ይህንን ይመስል ነበር። የተወደዳችሁ በሞርስ የበላይ ጠባቂ ተዘጋጅቶ የነበረው የረቡዕ የካቲት 18 ቀን 2018 ዓ.ም የሞርስ ልዩ ዝግጅት ይህንን ይመስል ነበር። በቀጣይ የሞርስ መርሃ ግብር እንገናኛለን። እስከዚያው ድረስ ጤና ይስጥልኝ። ለብሔራዊ ሰንደቅ ዓላማ ክብር! ሰላም!